ደቂቃ የሚደረገው እንዴት ነው? እንትኑ ግባና ይሄ እንደዛ ይሻላል። ታይመር አድርገው፣ ታይመሩ ላይ አድርገው እንጂ እንዴት ነው የሚደረገው? እስቲ ንገረኝ። ቆይ እንዴት ነው ታይመሩ የሚደረገው? ላይ አንተ ይሄ ነጠብጣቦች አለ፣ 3 ነጠብጣቦች ከስር። ቆይ አድሚን ልስጥህና ያሬዶ። ቆይ እሱ እኮ አይደለም እኮ አሁን እኮ ይኸውልህ በጣም ግልጽ የሆነ ጥያቄ እየጠየቅኩኝ ያሬዶ አድሚን ሰጥቻለሁ። እስቲ እንዴት ነው የምታደርገው? እስቲ አርግ እስቲ የምታደርገው። እስኪ አይ ቲንክ አንተ ነህ እሱን ማድረግ ያለብን አይመስለኝም። ለሚትራይ እኔ አላቅበትም ብዙ። አንዴ ይኸውላችሁ እኛ እኮ እንጨርስ ነበረ በቀላሉ። ቀሲስ ችግሩ ምንድነው? ቀሲስ ጠይቀውት ዞር አይሉ። ልጁ ሊያስረዳ ሲሞክር ኢንተራፕት ያደርጉታል። እኔ እኮ የእሱ ደጋፊ ሆኜ አይደለም፣ የእርሶም ከሱም የምወስደዋል ሐሳብ አለ። አይደለም ትገባለህ አንተ። ይኸውልህ በመጀመሪያ ሰው በኃጢአት ምክንያት ልጅነቱን ወይንም ደግሞ የእግዚአብሔር መንግስት አያጣም ብለህ ስለምታምን አንተን የሚደግፍ ነገር ሲኖር ኢንተራፕት ታደርጋለህ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። እኔም በተመለከተ እኮ ለዚያ ነው አንድ አቋም ነው ያላችሁ። አንተ ዝም በላ እዚህ ላይ እኔም ተውኝ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። ኃጢአት ደግሞ ሁሌም ሰራለሁ። ኃጢአት ከነጻ ሆኜ አላውቅም። እኔም እንደ ማንኛውም ሰው ሳሳታለሁ፣ እሳደባለሁ፣ ንስሐም ገባለሁ። ንስሐ ስገባ ለመዳን አይደለም ከስተቴ ለመመለስ ነው እንጂ የማይሰራው ኃጢአት ትሰራለህ አትሰራም አይደለም። ይኸውልህ እሱ ለምንድን ነው ስለመግደል ሄዱ? ስለመዋሸት ለምን አላነሱም? መግደል ጋር ለምን ሮጦ ሄዱ? ለምንድን ነው ስለማማት ምናምን? የኃጢአት ትልቅና ትንሽ የለውም እናውቃለን። ለምንድን ነው ስለመግደል ጋር ሄዱ? አይ ኃይሉ ልታስመልጠው በጣም እየጣርክ ነው አይደለም። ሁለታ ለራሱ አያንስም። ኖ አይውጡም። ቀስስ ቆዩ ያሬድ እንዲናርግ በቃ ይኸውልህ ከ54 ነው ኃይልዬ ቀሲስን ከ60 እስከሚሆን ከ3 ደቂቃ 4 ደቂቃ 6 ደቂቃ እናድርገው። 3 ደቂቃ ሰው እንዳይሰለቸን 3 ሰዓት ሲጋሽ ያቆማሉ። መምህር ይቀጥሉ። በደንብ አዳምጠኝ ሙለታ። እኔ 3 ደቂቃ ማለት ነው የምወስደው። ጥያቄ ነው ያለኝ። አይደለም ቀሲስ ሰዓቶትን ተጠቀሙበት ፕሊዝ፣ ተጠቀሙበት። ግድ የለም አትግባብኛ። አንዴ አልገባም። እኔ አልገባም። አንድ ዋን ሴቭድ ኦልዌይስ ሴቭድ ማለት አንድ ሰው ከዳነ በኋላ ምንም ነገር ቢያደርግ ማን የነከላቸው? አይ መልሷቸው አይልኝ። የሆነ ሰው የሆነ አድሚን አውጥታችሁ ከሆነ በእንደዚህ አይነት አሪፍ ጊዜ ሰዓት ተይዞ እያወራን እያለን ራሳቸው ይሆናል የወጡት። ቆይ ራሳቸው ቀሲስ ልከዋል አስገብተዋል። አዎ እንዴ ሰው ነው ያስወጣኝ። ባይዘው ለምን እንደሆነ አላውቅም። ባይዘው እኔ ኃይሉን በጣም የምወደው ምስኪን አደራችሁ እንዳታወሩ። አይ በስተት ይሆናል ቀሲስዬ፣ በስተት ነው እንጂ የሚሆነው ይሄን የመሰለ ዲስካሽን አይደለም። አሉ ከታች ጽንፈኞች እና ኦኬ የሚሳደቡ እንኳን ላይ አያቸዋለሁ። እና ለማንኛውም ይኸውላችሁ አደገኛ ትምህርት ማለት ቆይ አንዳንዱን ብሎክ ማድረግ አለብኝ። ግድ የለም ይሄው ብሎክ ተደረክ። ባለጌው በቃ የሚሳደቡ በጣም ብዙ አሉ ከታች። ይሄው ግድ የለም ብሎክ አድርጌዋለሁ። አንዱ ለምሳሌ ብልግና ነው፣ በጣም ይሄ ነውር ነው። ለምን ነው ሳደውት? ብሎክ ነው ያደረኩት። ሚውት እንኳን አይደለም ያደረኩት። እኔ ግን ወዳቸዋለሁ። ባይዘው እኔ ለማንኛውም ሰው ጥላቻ የለኝም። ባይዘው ታንክ ዩ እና ልጨርስሽ። አደገኛ ትምህርት ማለት በጣም አደገኛ የፕሮቴስታንት አስተምሮ ትልቁ አደገኛ ትምህርት አንዴ ድነሃል፣ ከዳንክ በኋላ በኃጢአት ምክንያት የሚታጣ ምንም ነገር የለም ብሎ የሚያምን አደገኛ ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት ነው። ይሄ ዓለሙን ያበላሽ። በሌላ አነጋገር ባይዘው ግብረ ሰዶማዊም ብትሆን ደህንነትህን አታጣም፣ ኦልሬዲ አንዴ ድነሃል የሚል አደገኛ ትምህርት ነው። ለዚያ ነው እኔ ስለማውቀው ቴዎሎጂያችሁን ስለማውቅ ነው የምጠይቀው። እኔ አሁን ሞዴሬተሩን በሙሉ አንሰው ኃይልዬ፣ ሞዴሬተር የሰጠውን ሰው በሙሉ አንሰው። እዚህ ገስት ካለ ነው ውጭ ለሁሉም አንሳው። ቆይ እስቲ ሞዴሬተር እንዳንሳው። ሙለታ ጥያቄ ልመልስልህ። ለአንድ ኦርቶዶክስ የሆነ ሰው እንዳልከው እንግዲህ እኔ ቀደም ከመግቢያ አንተ አልሰማኸኝም እንጂ ኦርቶዶክሳውያን ክርስቲያኖች ናቸው ብዬ ነው የማምነውና ለኦርቶዶክስ ወንጌል የምሰብክበት ለና ለሙስሊሞች አንድ አይነት አሰባበክ አልሰብክም የሚል ነበር የተናገርኩትና ቀሲስ በዚህ ደስ ብሏቸዋል። አንተ አልሰማህትም እሷን ፓርት። ኦርቶዶክሳውያን አልዳኑም ብዬ አላምንም። ለምሳሌ የኔ አባትና እናት ብዬ ምሳሌ ሁሉ አቅርቤያለሁ። ነገር ግን ኦርቶዶክሳውያን ጋር ወንጌል ሄጄ በመሰብክበት ሰዓት እንዴት ነው የዋሁ የሀገራችን ህዝብ ሁላችሁም እንደምታውቁት ጊዮርጊስንና ኢየሱስ ክርስቶስን ለይቶ የማያውቀውን ሰውዬ
በየደብተራው በየእንትኑም የሄዶ የአባት እናቴ አምላክ እያለም በአንድ ፊት ምንም መድኃኔዓለምንና ተክልዬን እንኳን ለይቶ የማያውቀውን እኩል በቃ ሁሉን ነገር እንደዚህ አይነቱ ሰውዬ ምንም እንደማያውቅ አድርጌ ነው ጌታን የምመሰክርለት። ጌታ ኢየሱስ ክርስቶስን አምኖ እንዲቀበል በስመ ኦርቶዶክስ ነው ስለተወለደ ብቻ ምንም የማያውቁ 90% አውቃላችሁ የኛ ሀገር ህዝብ። ኦርቶዶክስን ሁሉ ግን እዛ ባክስ ውስጥ አልጨምርም። ኦርቶዶክሳውያኑን ንጥር ያለ እምነት ያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ከማንም ጋር የማያወዳድሩ የአገሬ የወንዜ ታቦት ምናምን በሚል ሌላ ነገር እኩል የማያደርጉ መድኃኒታችን ጌታችን ኢየሱስ ክርስቶስን ነጥሎ አዳኝ እሱ ብቻ ነው የሞተልኝ ለኃጢአት የሚሉትን ነገር ግን ማርያምን ይወዳሉ፣ ጊዮርጊስን ይወዳሉ። መውደድ መብታቸው ነው። እሱ ችግር የለብንም። እኛው እንደዚህ አይነቱን ለይቼ ነው የምሰብከው ነው ያልኩት ያሬዶ እንጂ ኦርቶዶክሶችን ሁሉ አምጥቼ አንድ ባክስ ውስጥ አልጨምርም። እኔ እንደ ድሮ ኃይልዬ ግን እሱ ጋር ግን ካንተ ባላቅም አስተምህሮቱ ትክክል ነው አይደለም በሚለው ነው እንጂ ማውራት ያለብን። ምዕመናቱ ልክ ነህ። ምዕመናቱ ንቃተ ህሊና ሊጎለው ይችላል። ምክንያቱም ምንድነው አይነበብም ባይብል 100% ልክ ነህ። በምዕመናኑ ዘንድ የኦርቶዶክስ አስተምህሮማ 100% የሐዋርያትነት መግለጫ እኮ የሚያምኑ ሲጀምር ኦርቶዶክስ አሉ እንደ ክርስትናን አሳልፎ ይሰጣል። ስለዚህ አሁን አስተምህሮቱ ጻድቃንም ሰማዕታትም መላእክታኖችም ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አይመለኩም። መጽሐፍ ቅዱስም አይልም፣ አስተማሪዎቻችንም ይመለካሉ አይልም። ምዕመናኑ ግን በስህተት ምን ሲሰራ ያዋለው ይወራይት አባቴ ገብርኤል አባቴ ቅዱስ ጊዮርጊስ የሚሉ ምዕመናን እሱ የንቃተ ህሊና ጉዳይ የቤተክርስቲያኗ ግን አስተምሮት ኢየሱስ ክርስቶስ ተጀምሮ እስከሚያልቅ ቅዳሴውን ብትሰማው መጽሐፍ ቅዱስን ብትሰማው ችግሩ ምንድነው? አሁን እንደ ትምህርት ኢትዮጵያ ውስጥ ቢሰጥ ብዬ የማምንበት ምንድነው? በተለይ የኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን ጥያቄ ብታቀርብ የግዕዝ ቋንቋ ለምዕመናኑ ለተማሪዎች ከልጅነታችን ጀምረው እንደ አንድ ትምህርት የሚሰጥበት እድል ቢገኝ አንደኛ ብዙ ሙቪዎች እንደ ወደ ዓለማዊ ልግባልና ብዙ ሙቪዎችን ምናምን ብታይ በቃ ከግዕዝ ምናምን ይሄ አባቶቻችን የሚነግሩን ነገር ሙቪ ላይ ታችሁ አጣቀም ኃይልዬ yes በጣም የሚገርም ነው። እኛ የማይመስሉን ነገር ሰባተኛው ሰማያት ምናምን የሚባሉ ነገሮች በሙሉ በፊልም ይሰራሉ እና እኛ እንደውም ለሀገራችንም እድገት ስለሚጠቅመን ግዕዝን እንድንመረምር ከህፃንነታቸው ጀምሮ ለአዲሱ ትውልድ እኛ ኦሬዲ አልፈናል። ቀጣዩ ትውልድ በትምህርት ደረጃ ግዕዝ ቢሰጥ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ገንዘብ አውጥታ ቅዳሴውን ብታስተረጉም አሁን ውጭ ሀገር አይተህ ከሆነ ስናስቀድስ በቴሌቪዥን በአማርኛ የቅዳሴው ትርጉም እዛ ላይ ይደረግና እናነባለን። እኔ የሚገርም ነገር ሁልጊዜ ድሮ ቤተክርስቲያን ሄዳለሁ በግዕዝ ስለሆነ አሜን ብዬ ነበር መለሰው። አሁን ግን ቤተክርስቲያን ሲሄድ ቆይ እስኪ ምንድነው የሚለው ብዬ በጣም ነው ሰርፕራይዝ የሆንኩት። ቅዳሴው ተጀምሮ እስከሚያልቅ ስለ ኢየሱስ ክርስቶስ ነው። ትክክል ነው። ይሄንን ነው እኛ መስማት የምንፈልገው። አሁን ታስታውስ እንደሆነ በድሮ ዘመን አጼ ቴዎድሮስ በነበሩበት ሰዓት እንግዲህ አስብ ያመጡትን ለውጥ ታውቃለህ። ከዚያ በኋላ አማርኛን ወደ ቤተ መንግስት ወደ ቤተ መቅደስ እንኳን ለማስገባት የዓለማዊ ቋንቋ ገባ ተብሎ ቀሳውስቱ ታውቃለህ ያመጡትን ችግር። አማርኛን ደግሞ ከተቀበሉ በኋላ ሌላ ብሔር ብሔረሰቦች ቋንቋ ለምሳሌ ቅዳሴ በኦሮምኛ በምናምን ሲጀመር ታስታውሳለህ የነበረው ሪአክሽን። እሱ ከክፋት የተነሳ ሳይሆን ያንንም ካለመልመድ የተነሳ ነው። ግዕዝን ብቻ መንፈሳዊ ቋንቋ በማድረግ አሁን ደስ የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አደረገች? በእያንዳንዱ ቋንቋ በእያንዳንዱ ብሔረሰብ እንደየማንነታቸው ቅዳሴውንም ወንጌለ ስብከቱንም ሁሉንም ነገር በማድረጓ ይሄንን አሁን ዘይዳለች ማለት ነው። ኦርቶዶክስ አሁን ገብቷል። ይሄ መሻሻል ነው። ይሄ ትልቅ ነገር ነው። ከትራዲሽን ወጥተው ወንጌልን እንደየቋንቋቸውና እንደየባህላቸው ለማስገባት ኦርቶዶክስ የሄደችበት ጥጋውን እጅግ በጣም የሚደነቅ ነው። በኦርቶዶክስ በያሬዳዊ ዜማ የኦርቶዶክስ ቤተክርስቲያን ስብከት ቅዳሴ ጭምር በኦሮምኛ ቋንቋ ሲቀደስ በቃ የተፈለገው በቋንቋቸውና በባህላቸው ሰዎቹን ማግኘት። ይሄ ትልቅ የሚደነቅና የምናከብረው ነገር ነውና ያሬድ ያልከውን ነገር I really agree with you በጣም ትክክል ነህ። ስንሰማው ደግሞ መጽሐፍ ቅዱሳዊ ነው አይደለም የሚለውን ያንን እንመዝናለን ማለት ነው። ምዕመናኖቹ ናቸው የሚለው ብቻውን አያስማማኝም። እኔ ማስረጃ ማቅረብ ይችላል። አሁን ቤተክርስቲያኒቱ ያቀረበችውን ነገር ነው ባይዘወይ ምዕመናኖቹ የሚከተሉት ማለት ነው። ምናልባት ወጣ ያለ ነገር ይኖር ይሆን ወይ? አዎ ይኖር ይሆናል። ግን መጽሐፍ ላይ አብዛኛው ነገር የተጻፈ ነው። ቅድም አሁን ማስረጃ ማቅረብ ይችላል። ለምሳሌ በሲኦል የነበሩ ነፍሳት ማርያም ሙታለች ይቆራረጣል እየተባለ ነው። ሲታጣ መጽደቂያ ሆናለች ይቆራረጣል እየተባለ ነው አይደል? ነው ምን ሆኖ ይሆን? ለእናንተ ይሰማል በትክክል?
አይ ቲንክ እንትን ነው መሰለኝ ለኔ ሰማን ይሰማል አይሰማም ለእናንተ? ይቅርታ እንኳን ሳትጠይቁ ዝም ብላችሁ ቀጠላችሁ እኮ ኃይሉ። ቀሲስ እኛ አይደለም ያስወጣኑት፣ ማን እንዳስወጣውት አላወቅንም። በጣም ስህተት ነውና በጣም ይቅርታ፣ በጣም ይቅርታ ቀሲስ። በጣም ጥሩ። አንድ ነገር ብዬ ልውጣ፣ እኔም ልውጣ። አንደኛ ብሎክ ነው ያደረጉኝ። ቶታሊ ቴክስት አድርጌልሃለሁኝ ደውዬልህም ነበር እና እኔ ባይዘዬ በዚህ ደረጃ በጣም ጥላቻ ያላችሁ ሰዎች ካላችሁ ራሳችሁን ፈትሹ። ምሕረት ያድርግላችሁ ጌታችን። እኔ ለማንኛውም ጥላቻ የለኝም። ኃይሉ ጋር የመጣሁት ራሴ ነኝ። ፕሮቴስታንት እንደሆነ አውቃለሁ። ትምህርቱን ራሱ በጣም ነው የምተቸው፣ ግን ሰውነቱን በጣም ስለማከብር በጣም ምስኪን ወንድማችን ስለሆነ ፕሮቴስታንትነቱ ሳያግደኝ የመጣሁት ማንኛውንም ሰው ሳላበላልጥ የምወድ መሆኔን ኦርቶዶክሳዊነቴን ነው የሚያረጋግጠው ይሄ እንጂ ሰው በትምህርት ተተቸ ማለት ጥላቻ ነው ማለት አይደለም። እንደዚህ አታስቡ። ሙስሊሞች ወንድሞቻችንም እንወዶታለን፣ እኛም እንወዶታለን ቀሲስ እና ትክክል አይደለም። ለማንኛውም ትምህርት የላጠቃልና እኔ ልውጣ፣ እድል ስጡኝ እና እናንተ ማውራት ትችላላችሁ። በኢትዮጵያ የሚወጡ ከሆነ ቀሲስ ለጥያቄያችን ምላሽ ሰጥተው ቢወጡ መልካም። ሙለታ ለምን መሰለ ቆይ እኔ አሁን ሌላ ፕሮግራም ሌላ ጉባኤ ለወጣ ስለሆነ ካንተ ጋር እኮ ኤኒ ታይም እናወራለን ወንድማችን ነህ። እናንተ ደግሞ አንደኛው ነው ቀሲስ እርሶ ሲወጡ ቀሲስ እያሉ ለምን አላወራህም እንዳልባል፣ ቀሲስ እያሉ ለምን አላወራህም ሰው በሌለበት እንዳልባል እርሶ ስታወራ ነበር እስካሁን እኮ የሚል አለ አይ ሌሎት የፈለኩ ይኸውልህ አሁን እርሶ እያሉ ላንሳ ቆይ ኃይሉ አንተ ማለት ቆይ እኔ አሁን ይኸውልህ ከወጣሁ በኋላ እንደፈለክ ማለት ትችላለህ። በል እኮ እኔ እኮ አሁንም ስትል ነበር። እኔ ስወጣ እንደወጣሁ እኮ ቀጥላችኋል ትምህርቱን፣ ችግር የለውም በሉ። ግን የእኛን ትምህርት ግን ተናግሬ ልውጣ እንዴ? የራሴን የቤተ ክርስቲያናችን አቋም ነገር አይ እኮ ቀሲስ አንዴ ቃ እኮ ነው ብዙ አላወራም። አንዴ ቃ 30 ሰከንድ ነው እንዴ? አሁን ምን እያልክ ነው ሙለታ እንዴ? አሁን ለኔ እድል ስጡኝ እኮ ነው የምልህ። የኔን እድል ነው የምጠቀመው። አንተ እኮ አሁን እኮ እንትን ካላልክ አልሰጥህም አይነት ተጠቀሙ። 3 ደቂቃ ተጠቀሙና ከዛ ሙለታ ነው። አይ ጥያቄን እንዲመልሱ ነው ይቀጥሉ። 3 ደቂቃ እሺ። ሙለታ የፈለጋቸውን ይበሉ። ከዛ በኋላ አንተ ታስረዳናለህ። እሺ ጎ ሄድ ቀጥሉ። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም መድኃኒት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በመስቀል ላይ ተሰቅሎ ያዳነን በከበረ ደሙ ፈሳሽነት የዋጀን እርሱ ነው። ከሱ ውጭ ሌላ ተሰቅሎ ያዳነን ቤዛ መድኃኒት የሆነን የለም። ይሄ በቃ የመጨረሻ ቤተክርስቲያኗ ያለምንም ነቅነቅ ሳትል 2000 ዓመተ ምህረት የደፈነችው ለዚህ ነው እንጂ በአለት ላይ ባልተሰራ በድቡሽ ላይ በተሰራ እምነት ላይ ፈራርሶ ነበር የሚወድቀው። እስካሁን ድረስ ኮንክሪት ናት ቤተክርስቲያኗ፣ አለት ናት። እና ይሄ የጸና እምነቷ ነው። ከዛ በተረፈ እመቤታችንን ቤዛ ብንላት አዳነች ብንል ሰውን ለምሳሌ ሰው ለሰው መድኃኒት ነው። ዶክተር እገሌ አዳነኝ እንደሚባለው የሆነ ሰው ታሞ ቢደርስለት እሱ በነፍስ የደረሰ ይባላል እኮ። ይሄ ቋንቋ ነው፣ አማርኛ ነው። እመቤታችን ቅዱሳንን ይጸልያሉ ያማልዳሉ ብለን እናምናለን። መጽሐፍ ቅዱሳዊ ነው። አንዱ ለአንዱ ይጸልያለን። ቅዱስ ያዕቆብ ነው። ቅዱስ ጳውሎስ ጸልዩልኝ ያለው ራሱ ጳውሎስ ነው። ስለዚህ ክርስቲያኖች በገነት ያሉ ነፍሳት በምድር ያለን በክርስቶስ አንድ አካል ስለሆን አካል ለአካል ይተሳሰባል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ አንዱ ብልት ሲታመም ሌላው ብልት በሙሉ ይቆስላል ይታመማል ብሏል። ስለዚህ የኛ ህመም ቅዱሳንን ያማቸዋል ብለን እናምናለን። እኛም ስለነሱ እናስባለን፣ እነሱም ስለኛ ያስባሉ። ለምን? በክርስቶስ አንድ አካል ነን። አካሉ ቀኝ እጁ ሲታመም ግራ እጁ የማይታመም የለም። ስለዚህ ክርስቶስ ብቻ ነው የዓለም ቤዛችን። ይልቁንስ እነ ሙለታ ምን ብለው ያምናሉ? ኢየሱስ ክርስቶስ የዓለም ቤዛ ነው ብለው ያምኑ። ለምን? አንደኛ ፕሪዴስቲኔሽን ወይንም ደግሞ ይህ ውስን ቤዛዎትንም የተመረጡ ሰዎች አሉ። እግዚአብሔር አስቀድሞ የመረጣቸው አላችሁ። ለነሱ ስፔሲፊክሊ አስቀድሞ ለመረጣቸው ብቻ ነው የሞተው እንጂ ክርስቶስ የዓለም መድኃኒት አይደለም ብለው ነው የሚያምኑት፣ ካልቪኒስቶች ማለት ነው። ስለዚህ ሙለታ ራሱ ይዳን አይዳን አያውቀው። ምክንያቱም ነገ ጴንጤ ቢሆን መጀመሪያ አልዳነክም ነበር ተብሎ ነው የሚባረረው። ይህን ያህል ዓመት ሙሉ ሲሰብክ ኖሮ እኛ ግን ምን እንላለን? አንድ ሰው ከዳነ በኋላ ኃጢአት ቢሰራ ንስሐ ባይገባ እስከ መጨረሻው በኃጢአት በሰራ ቁጥር ቁርጥ እየተደረገ ይወድቃል ማለት አይደለም።
ግን ንስሐ ሳይገባ እስከ መጨረሻው በኃጢአት ጭምልቅልቅልቅ እንዳለ ከሞተ እንዲህ ያለውን ሰው ቅዱስ ጳውሎስ እንደነገረን የእግዚአብሔር መንግስት አይወርስም። በገላትያ ምዕራፍ 5:5 ላይ እንደሚነግረን የተገለጡ የሥጋ ስራዎችን የሚያደርጉ ሰዎች የእግዚአብሔር መንግስት አይወርሱም ብሏል። አይወርሱም። ስለዚህ እንደዚህ ያለ ትምህርት ባለፈው አንዱ ሲከራከር የነበረ አንዴ ከዳንኩኝ በኋላ ዋንስ ሴቭድ ኦልዌይስ ሴቭድ እንደፈለከው በተጨማለቅ ድነትህን አታጣም አለና ሲከራከር የቀረው በኋላ እዚሁ ቲክቶክ ላይ ወድቆ ሲንከባለል አየሁት ማለት ነው። ሲያለቅስ ኃጢአት አይሰራም ብለሃል ነበረ። የዳነ ሰው ኃጢአት አይሰራም አለኝ። ራሱ ኃጢአት ሰርቶ ግን አሳየኝ ፊቴ ላይ ማለት ነው። ይሄ ነው በቃ ይሄ የፎልስ የሆነ ትምህርት ነው ለመናገር የስተት ትምህርት ነው። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ ገደል ገባች። አንድ የዳነ ሰው ድነቱን አያጣም ካለ በኋላ ኃጢአት አይሰራም የዳነ ሰው እንዴት ኃጢአት ይሰራል አለ። ስንት ሙስሊም የሆነ ፓጋን የሆነ ኦንሊ ጂሰስ የሆነ ፕሮቴስታንት ስንት ነው? ዋን ሴቭድ ኦልዌይስ ሴቭድ ተብሎ ማለት ነው። እና እነዚህ ሰዓቱን እየጨረሱ ነው። ሰዓቱን እየጨረሱ ነው። አንድ ደቂቃ ቀርቶኛል። ስለዚህ በካልቪኒስት ትምህርት አንዴ ከዳነ ወይም በዋን ሴቭድ ኦልዌይስ ሴቭድ የሚያምኑ ሰዎች አንዴ ድኗል በጌታ ሙስሊምም ቢሆን ይድናል። ምክንያቱም አንዴ የዳነ ሁሌ ድኗል። ግብረ ሰዶም ቢሆን ድነቱን አያጣም። የፈለገውን ኃጢአት ይሰራ አያጣም። ንስሐ ካልገባ ባይገባም ችግር የለም። እንደዚህ ያለ ትምህርት በዘራቸው አይድረስ። እግዚአብሔር ይስጥልኝ። ከዚህ ዳኑ ነው የምንለው። ኦርቶዶክስ ግን ለዘላለም ሙለታ ስለተቆራረጥክና ብዙም ስለጠበቅክ አንተ 5 ደቂቃ ያህል ያሬዶ 5 ደቂቃ ስጠው ለሱ። ምክንያቱም ብዙ በመሀል ኢንተራፕት አድርገህ ነው ቆይቷል እና እስቲ ቀሲስ 10 ደቂቃ 20 ደቂቃ ችግር የለብኝም። ኃይልዬ አባታችን ግን አንድ ጥያቄ በጠይቃቸው ደስ ይለኛል። ሳይሄዱ እንዳይሄዱ ያሬዲ ይቆያሉ። እኔንም ስለሚሰሙን እንግዲህ ይጠይቀኝና የኔን ልጨርስ። እንግዲህ ጠይቀኝ። አሁን ባልኩት ላይ መጀመሪያ ስሙኝ እንጂ እርስዎ እያሉ አውርተውማ አይውጡ። ያ አንደኛ ያለ ማስረጃ ነው ያወሩት። በማስረጃ ባይዙ ቲክቶክ ማስረጃ እስኪ ግብረ ሰዶም ብትሆን ትድናለህ ችግር የለውም የሚል እስኪ ካልቪኒስት አንድ ማስረጃ ያምጡ። ሙለታ ማስረጃ ማምጡ። ሙለታ ማስረጃ ማምጡ። ዝም ብለው ይሄ ባይዘው ቲክቶክ ነው። ቲክቶክ ስለሆነ እዚህ ጋር የተማረ ሰው ነው ያለው ማስረጃ የሚጠይቅ ዝም ብሎ በዘፈቅደ ዘግና አምጥተህ እመነኝ። ይሄንን አውደ ምህረት ላይ ሊኖር ይችላል። ማንም ዝም ብለው አውደ ምህረት እንደምትሉት እኔ አውደ ምህረት ነው ብዬ ባላምንም እዛ እንደፈለጉ ቢናገሩ የንስሐ ልጆችዎት ላይጠይቁት ይችላል ማስረጃ። እኛ ግን እንጠይቃለን። ሙለታ ከዛ ውጣ ሙለታ። ኦኬ ሻይ ማስረጃ ዝም ብሎ ማውራት ጥሩ አይደለም። ኖ አይልዬ ስንማማር የሚጠቅመንን ነገር ለምን 400-500 ሰው ቁጭ ብሎ እየሰማ ስለሆነ የሚያንስ ነገር እንጂ ይሰዳደቡማ ሌላ ቤቶች አሉ ወንድም አለ። እሺ አይ ስድብ አይደለም። በርግጥ እኔ ማስረጃ አቅርቡ ማለት ነው። ኤኒዌይስ ስድብ የነበረው እንዲሁም ያሬድ ፍትሃዊ ሰው ብትሆን ግብረ ሰዶም ይጸድቃል ትላላችሁ እንትን ትላላችሁ ተብሎ በቤተ እምነት ደረጃ ሲኮነን የውሸት ክስ ሲከሰስ ያኔ ነበር ማስቆምና እኔ ማስረጃ ላቀርብ። አንተ ራስህ እኮ እየተነገርከኝ ነው። አንተ ራስህ ማስረጃ አንድ የዳነ ሰው ኃጢአት ቢሰራም ደህንነቱን አያጣም ብለህ እኮ ነው የምታምነው እንዴ? ግብረ ሰዶም ብትሆን በኃጢአት ይጨማለቅ ችግር የለውም። ቢጨማለቅም ይቀጥል። ታዲያ ግብረ ሰዶም ኃጢአት አይደለም እንዴ? ኃጢአት ቢሰራም ደህንነቱን አንድ የዳነ ሰው አያጣም ካልክ እኮ ስለኛ እምነት እኛ እናውራ ችግር የለውም። ምን አይደለማ። ለምን የተሳሳትኩ አታስመስለዋ? እንግዲህ ወይ ተሳስቷል። በደንብ ነው የተሳሳቱት። እንደፈለክ ኃጢአቱን ደህንነቱን ያጣል ካልከኝ እኔ ላውራ። ቀሲስ ቆይ እስቲ አንተም ቀሲስን ጥያቄ አቁምና ማስረጃ ምናምን የሚለውን አንፈልግም። እኛ የምታምነው ነው ያስተማርኩ። ቆይ ቀሲስ ፕሊዝ አሁን ልንማማር። ያሬድ እንዳለው እዚህ ጋር 500 ምናምን ሰው ስራ ፈቶ አይደለም። እነዚህ ሰዎች ከነሱ ምን እንማራለን ብሎ ነው ቁጭ ያለውና እርሶ መናገር ያሉትን ተናግሯል። ሙለታ እኔም ለመስማት በጣም ጓግቻለሁ። የፕሪደስቲኔሽንም አስተሳሰብ በዛው እንድታስተምረን እስቲ ቀሲስ ላሉትን ምላሽ እንዲሆን መናገር የምትፈልገውን አንተም ትንሽ ሚኒመም 5 ደቂቃ ወስደ ቀሲስ ከዛ በላይም ስለሄዱ እስቲ አስተምረን። ጣልቃን ገባ ሁላችሁም የት እና በመጀመሪያ ደረጃ እኛ እያልን ያለነው እኛ ክርስቲያኖች ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብለን እናምናለን። ይህንን ደግሞ በቲቶ ምዕራፍ 2 ቁጥር 11 መሰረት ማለት ነው። ከዛ ቁጥር 12 ላይ ቀጥሎ የሚለው ነገር አለ። ይህም ጸጋ ብሎ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ
የተባረከው ተስፋችን የታላቁ አምላካችንን የጌታችን ኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምራል። ስለዚህ እኛ የምናምነው ጸጋው ሰዎችን ያድናል። ጸጋው ደግሞ ሰዎችን ኃጢአትና ዓለማዊ ምኞትን ክደው ራሳቸው እየገዙ በጽድቅ እግዚአብሔርን እየመሰሉ ክርስቶስ ኢየሱስን የተባረከው ተስፋቸውን ክርስቶስ ኢየሱስ እንዲጠብቁ ያደርጋቸዋል ብለን እናምናለን። ስለዚህ የዳነ ሰው በክርስቶስ ኢየሱስ የዳነ ሰው ኃጢአትን እንደፈለኩ እየተጨማለኩ ችግር የለውም አንዴ ስለዳንኩ አልጠፋም እያለ እየተጨማለቀ ይኖራል የሚባል ነገር ትክክል አይደለም። በመሰረቱ የትኛው ነው በኢትዮጵያ ውስጥ በክርስቶስ ኢየሱስ አምናለሁ የሚል ክርስቲያን ወንጌላዊ አማኝ ነው ወይስ ደግሞ በክርስቶስ ኢየሱስ ብቻ አይደለም መዳን ብሎ የሚያምነውን ነው የሚሰክረው የሚዘሙተው ኃጢአት እንደፈለገ የሚያደርገው የሚለውን እሱን ምንም ጥናት ሪሰርች ራሱ አያስፈልገውም። ባይዘው ጥናት ራሱ አይጠይቅም ይሄንን ለማወቅ ማለት ነው። ማህበረሰቡን ዘወር ብሎ መቃኘት ነው ዙሪያችንን ማለት ነው። ስለዚህ ጴንጤው ማህበረሰቡ ሲጠጣ ሲሰክር ሲጨፍር ችግር የለውም አንዴ ክርስቶስ ሙቶልኛል የዘላለም ሕይወት አግኝቻለሁ ከዚህ በኋላ ስለማልጠፋ እያለ በየዳንኪራና በየመሸታ ቤቱ በየጭፈራ ቤቱ አያድርም። ስለዚህ ይሄንን ብናደርግ ነበር የምንጠይቀው። ድነናል እያላችሁ ግን ጭፈራ ቤት ነው የምታድሩት፣ ድነናል እያላችሁ በየዝሙቱ ነው የምታድሩት ብላችሁ የምትጠይቁት የነበራችሁ ይሄንን ብናደርግ ነበረ። ይሄንን ግን እንኳን ስካር መጠጥን ባለፈበት እንዳናልፍ በዛ መንገድ እኛ የአንዲት ሚስት ባል ይሄ ለቄስ ብቻ የተሰራ ሳይሆን ማንኛውም አማኝ በዚህ መንገድ የምንኖር ሰዎች ነን ወንጌላውያን አማኞች። ስለዚህ ኤኒዌይስ ይሄንን ካልኩኝ ዘንዳ እግዚአብሔር ሰዎችን አድኗል፣ የዘላለም ሕይወት ሰጥቷል። የዘላለም ሕይወት የሰጠው ኃጢአት ሲሰሩ ከዛ ምን እያደረገ ከልጅነት እየሰረዘ ደግሞ ንስሐ ሲገቡ እየመዘገበ እንደዚህ አይነት ጫወታ በእግዚአብሔር ዘንድ የለም። ስለዚህ ኃጢአት ሰው ሊያደርግ ይችላል። አዎ ክርስቲያኑ ሊያደርግ ይችላል። ኃጢአት ሊያደርግ ይችላል ማለት ሊሳሳት ይችላል እንጂ እየሳተ እንደዚህ እያለ ይኖራል የሚል መጽሐፍ ቅዱስ ውስጥ የለንም። ይሄንን በደንብ እናወራለን ማለት ነው። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ልጆችና አንደኛ ዮሐንስ ምዕራፍ 3 ላይ የዲያብሎስ ልጆች በዚህ የተገለጡ ናቸው ካለ በኋላ ኃጢአትን የማያደርግ ጽድቅን የማያደርግ ወንድሙን የሚጠላ ከእግዚአብሔር አይደለም ብሎ ከዲያብሎስ እንደሆነ ነገር ግን ከእግዚአብሔር የተወለደ ኃጢአት ሊያደርግ እንደማይችል ዘሩ በእርሱ ውስጥ ስላለ ኃጢአት ሊያደርግ እንደማይችል መጽሐፍ ቅዱስ በግልጽ ይነግረናል። እና ስለዚህ ይሄን ነው ዘሪቱ ይላል። ዘሪቱ ኦርቶዶክስ እያለች ነው ይሄን ያደረገችው። ኤኒዌይስ ወደ ኦርቶዶክስ ትምህርት ልምጣ። ይሄንን የኛ ትምህርት ነው። ወደ ኦርቶዶክስ ትምህርት ስመጣ ግን በግልጽ ምንድነው እያልን ያለ ነው? ሰው በማርያም ስም አምኖ የዘላለም ሕይወት ያገኛል ብለው ያምናሉ። ገልጬ ነው ማሳየው አውጥቼ ማለት ነው። ማርያም ለኃጢአተኞች ሙታለች፣ በሲኦል ላሉ ኃጢአተኞች ሙታ ወደ ገነት አሻግራለች። ባይዘወይ በሲኦል የነበሩ ሰዎችን ከሲኦል ወደ ገነት በሞቷ በኩል ባይዘወይ ሙታ ማለት ነው። ሙታ ከሲኦል ወደ ገነት አሻግራለች ተብሎ ይታመናል። የማርያምን የጸሎት መጽሐፍ ብትጽፍ ወይም ብታጽፍ ብታነብ ወይም ብታስነብብ ብትደጉስ ወይም ብታስደጉስ የዘላለም ሕይወት ታገኛለህ፣ በሕይወት መጽሐፍ ትጻፋለህ ብለው ያምናሉ። ስለዚህ የማርያምን ተአምሩን ወይም መጽሐፏን ኢቭን ሰኔ ጎልጎታም ቢሆን የትኛውም ተአምረ ማርያም፣ ራእየ ማርያም፣ አርጋኖ ወሬቨር የትኛውም የማርያምን መጽሐፍ በተመለከተ ብትሰማ ብታሰማ ብታነብ ብታስነብብ ብትጽፍ ብታጽፍ ገልጬ አሳያለሁ። ውሸት እያሉ ነው። ገልጬ አሳያለሁ። ገልጬ በማስረጃ ማሳይ ይችላል። ስለዚህ ምን እያልኩ ነው? መጽሐፏን ያጻፈ የዘላለም ሕይወት በሕይወት መጽሐፍ እንደሚጻፍ ቃል ኪዳን እንደተገባላት አድርገው ይናገራሉ። ከየት አመጣኸው ሙለታ ብትለኝ ይኸው ማስረጃ። ያለ ማስረጃ እናወራ። ሙታ እንዳዳነችን በማስረጃ አመጣለሁ። ይኸው ማስረጃ ወገኖቼ፣ ያለ ማስረጃ አናወራም። ኦኬ ይታያል አይደለ? እዚህ ጋር ኃይሉ ትልቅ ነኝ አይደል? ይታያል አይደል? መጽሐፉ ምንድነው? አይዋ መጽሐፉን ላሳይ መጀመሪያ። አይዋ ምን ማለት ነው? ባይዘው አይዋ ምን ማለት ነው? ይኸው መዝገበ ጸሎት ይሄን እንደ ኦርቶዶክስ ዋና መጽሐፍ ማቅረብ እንችላለን እንዴ? ገርላትን እንዴ ቤተክርስቲያን እኮ አሁን አሁን ቀሲስን ተውና እኔና አንተ ነን እዚህ ጋር ላስቆም የምፈልገው እንደነዚህ አይነት መጽሐፍቶችን ማላቅርብ ካልክ ገድለ ክርስቶስ ሰምራ ምናምን ስንት ጉድ የምታገኝበት ነው።
ኦርቶዶክስ ቤተክርስቲያንን ይወክላሉ ወይ እነዚህ መጽሐፍቶች? እነዚህ በየዋህነት በየገዳሙ አንዳንድ ሰዎች ተነስተው የጻፉት በቅንነቱ ዘመን ተስፋ ገብረስላሴ ብሔረ ቡልጋ ታውቃለህ፣ ማተሚያ ቤት ስለነበራቸው ጸሎተ ምናምን ተብሎ ማንም ተገለጠልኝ የተባለውን በየገዳሙ ይጻፍ እንደነበር ሁላችንም እናውቃለን። ያኔ በየዋህነት ዘመን በቅንነት ዘመን ሰው መጽሐፍ ቅዱስም ስለማያነብ ያላቸው ሰዎች እንኳን ተንተርሶ በሚተኙበት ዘመን በየዋህነት የኦርቶዶክሱ ማህበረሰብ ያንን ይዞ ያቆየውን የኦርቶዶክስ ዶግማና መሰረታዊ የእምነት እንትን አድርገን እንደነዚህ አይነት መጽሐፍቶችን እናቀርብ ከሆነማ ሌላ ችግር ነው። ግን ነገር ልንገር፣ አሁን ትንሽ ፈራለሁ። ለዚያ ነው እኔ እነዚህ መጽሐፍ አልቀበልም። እኔ ግን እነዚህ ኦርቶዶክስን ይወክላሉ ወይ ሙለታ? እውነት ለመናገር አዎ፣ እንዴ የመጥምቁ ዮሐንስ ገድልን እኮ ገድላችን አይደለም ብለው አወገዙ አይደለ? ይኸው ልክ እንደዛው። አሁን እኮ ደቂቃው ጨርሷል። በነገራችን ላይ 7 ደቂቃ ሆኖታል። እኔ ሙለታ 1 ደቂቃ ስትሄድና ለቀሲስ ልመልስለት 7 ደቂቃ አልፏል። ሊጨርሳ ላሳይ ማስረጃ ስለተባልኩ ማስረጃውን ላሳይ። ይኸው ማስረጃውን ችግር የለውም። ይኸው ማስረጃውን የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ እጽፈዋለሁ። ይኸው የምስጋናሽን መጽሐፍ ማርያም የምትመሰገንበት ምን ያለ የጻፈ ያጻፈ እኔ በሕይወት መጽሐፍ እዚህ ጋር ሙለታዬ አንተን መቋቋሚያ አይደለም። እዚህ ጋር እኔ አሁን እንደዚህ አይነት መጽሐፍቶች እንድታመጣም እኔ እውነቴን ነው የማይጠቅም ነገር አናውራ። እዚህ ጋር ወደ መጽሐፍ ቅዱስም እንመለስ ፕሊዝ። ወደ እነዚህ መጽሐፍት ከወረድንማ ወደ ገድላትና ድርሳናት ከሄድን ማለቂያ የሌለው ነገር ላይ ልንሄድ ነው። ኦርቶዶክስ መሰረቷ የሐዋርያት እምነት መግለጫ እሱ ነው። ግን ቤዚክ የሆነ መጽሐፍ ቅዱሳዊ ነገር እናውራ እንጂ ወደዚህ መጽሐፍ ከመጣን በመጽሐፍ ቅዱስ ብቻ የማወራው በመጽሐፍ ቅዱስ ብቻ የሚያምን ሰው ነው። በመጽሐፍ ቅዱስ ብቻ የማያምን ይሄንን ባይዘወይ ከመጽሐፍ ቅዱስ በላይ የሚታወቁት አንድ ኦርቶዶክሳዊ መጽሐፍ ቅዱስ ስጠኝ ብትለው የሚሰጥህ ውዳሴ ማርያምና መዝገበ ጸሎት ነው። መጽሐፍ ቅዱስ አለኝ ብሎ የሚያምን አይደለም። ትራዲሽን ላይ ፎከስ የሚያደርጉ ሰዎች ናቸው። እኔ እነዚህ አይነት ሰዎችማ ሌላ ታሪክ ነው። ይሄ እኮ በየዋህነት የተበላሸ ነገር ነው። ሙለታዬ እዚህ ጋር ቆመን ኦርቶዶክስን ለመውቀስ አልችልም። የኦርቶዶክስ ይችላል የመልሳት ትስጡት ግድ የለም ኃይሉሻ ግድ የለም። እኔ መልሰዋል። እሺ ቀሲስ የእርሶ ፋንታ ነው። እሺ ግድ የለም ቀጥሉ እስቲ። በጣም ጥሩ። እኔ ወደ ልመልስለት። እሺ ለእኔ ስንት ደቂቃ ነው? እኔ በደቂቃ ነው የማወራው። ስንት ደቂቃ ነው የሰጣችሁኝ? 5 ደቂቃ ሲቀጥሉ ከ24 ነው። ከ5 ደቂቃ ከሰጣችሁ ከ29 ላይ አቆማለሁ። እሺ ቀጥሉና ቀጥሎ እኔ ጥያቄ ጠይቆታለሁ። ይፈቅዱልኛል? ጥያቄ ጠይቆታለሁ። በቅንነት ነው መጠይቆት። ይመልሱልኛል አደራ። እሺ ዋንስ የብድ ኦልዌይስ የብድ የሚሉትም ሆነ በነገራችን ላይ በደንብ ስሙኝ። ኃጢአት ብትሰሩም ሲጀመር አለ ወንድማችን የዳነ ሰው ኃጢአት አይሰራም። አይገርምም? አይገርማችሁም? እንደዚህ ብለው ምን ቢያቆሙን ኃጢአትን ለማን ብቻ ሰጠ? ለኦርቶዶክሳውያን። የምንጠጣ የምንዘፍን ዘፋኝ ፕሮቴስታንት እንዳለ ረስቶ ማለት ነው። እገሌ እገሌ ልልለት ይችላለሁ እዚህ ውስጥ ማለት ነው። የሚከራከሩ ሁሉ ዘፈን ኃጢአት አይደለም ብለው የሚከራከሩ የነ ሙለታ ወንድሞች አሉ። ሁለተኛ ዝሙትንም ለኛ ልታከፋፍል ሞክራል። እዚሁ ሚዲያ ላይ እንዳላመጣልህ ላይ በላይ ካንተ ጋር ሲከራከሩ የነበሩ ሰዎች እገሌ እገሌ ማለት ይችላል ፐርሰናል እንዳላደረገው እንጂ ኃጢአትን በመስራት ሁላችንም ዛሬ ኃጢአት እንሰራለን። ባይዘው ኃጢአት የማይሰራ ሰው የለም። ሰው ባህልየው በነይ በገቢር ኃጢአት ይሰራል። ሙለታ ራሱ እስሞ እንትን ይሄ ማለት ይሄ ሞክስ ታረግ በጣም በኃይለ ቃል መናገር እኮ ባይዘው በጣም ወጣ ያለ ክርክር እኮ ማድረግ በነገራችን ላይ ኃጢአት እኮ ነው። ክርክር እኮ በራሱ እኮ ኃጢአት እኮ ነው። ኃጢአት የማያደርግ ሰው የለም። እኛ ግን ምን እንላለን? ኃጢአት የሰራ ሰው ንስሐ ስለሚገባ ኃጢአት በሰራ ቁጥር ትቆረጣለህ ብለን አናምንም። እኛ እግዚአብሔር እድል ይሰጣል፣ እድሜ ይሰጣል፣ ጤና ይሰጣል፣ እንድንመለስ ይጠብቀናል። እስከ መጨረሻው ድረስ ግን በኃጢአታችን ጸንተን ከቀጠል የኛ ቤተክርስቲያን ትምህርት ኦርቶዶክስን ብትሆን ንስሐ ካልገባህ ትቆረጣለህ። ንስሐ መግባት አለብህ ነው። ኃጢአት ኦርቶዶክሳዊ የሆነ ሁሉ ኃጢአት አይሰራም ብለን እኛ አናምንም። እናንተስ ኃጢአት ትሰራላችሁ? አሰሩም እንኳን አይደለም ክርክሩ። እንደዚያ ከሆነ እኛ ኃጢአት አንሰራም ካላችሁ በጣም ጥሩ። ኃጢአት የማይሰራ ሰው እውነት ነው አይቆረጥም። ግን ኃጢአት ብትሰሩ ውስጥ ነው ጥያቄው እኮ። ኃጢአት የሚሰራ ጴንጤ አንዴ ስለዳነ ደህንነቱን አያጣውም። ኃጢአት ደግሞ ምንድን ነው? ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ሰው መግደል ሊሆን ይችላል፣ ግብረ ሰዶማዊ መሆን ይችላል ሊሆን ይችላል።
እንደዚህ ብታደርጉ ውስጥ ነው ጥያቄው እኮ ይሄ እኮ ነው። አትነኳት የሚችል አትመልሱም። ፈጽሞ አንሆንም ካላችሁ ኤቪደንስ ላመጣላችሁ እችላለሁ። የወደቁ ራሳቸውን ያጠፉ ሰው የገደሉ እንዴ ብዙ ጴንጤዎች ላመጣ እችላለሁ። እነዚህ ሰዎች ደስቲኔሽናቸው ምንድነው ነው? በነገራችን ላይ እንዲህ ብለህ ታምናለህ። ወንድማችን እኮ ያለ ስላለም ቤዛ ሲያወራን ምን ብሎ ነው የሚያምነው? ክራይስት ዳይድ ስፔሲፊክሊ ኤንድ ኢፌክቲቭሊ ፎር ዘ ኢሌክት አሎን ኦኬ ዞስ ሁም ዘ ፋዘር ቾይስ ፍሮም ኢተርኒቲ ብለው ነው የምታምኑ እኮ። እግዚአብሔር አስቀድሞ የመረጣቸው አሉ። ክርስቶስ ደግሞ የሞተ የእግዚአብሔር ልጅ የሞተ ስፔሲፊክሊ ኤንድ ኢፌክቲቭሊ ውጤታማና በተለየ ሁኔታ ውጤታማ እንዲሆኑ የኢሌክት የሆኑ ብቻ ነው አሎን ነው የሚለው። ለተመረጡ ብቻ ነው የሞተው ብሎ እኮ ይሄ እኮ በጣም አደገኛ ትምህርት ነው። ባይዘይ እንግዲህ እግዚአብሔር አስቀድሞ የመረጣቸው ሰዎች አሉ። አስቀድሞ ክርስቶስ እንዲሞት የመጣው ለዚህ እግዚአብሔር አብ አስቀድሞ ለመረጣቸው ሰዎች ነው ብሎ ነው የሚያምኑ። ይሄ መጽሐፍ ቅዱሳዊ አይደለም። ለምሳሌ መጽሐፍ ቅዱስ ግን የሚለን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እስከ ኃጢአቱ እስከ በደሉ እንዲሁ ወዷልና ነው የሚለው። በደለኛውን ዓለም ነው የወደደው፣ ጻድቃንን አይደለም። አስቀድሞ የመረጣቸውን ብቻ አይደለም፣ ኃጢአተኞችን ወዶ ነው ክርስቶስ ስለ ኃጢአተኞቹ በዕፀ መስቀል ላይ የተሰቀለው። አንድም ኃጢአትን ያልሰራ የለም። ሁሉም የእግዚአብሔር ክብር ጎሎታል። የተመረጠ የሚባል እንኳ ለገነት የሚበቃ ሰው አንዳችም አልነበረም ክርስቶስ ሲሞት። ስለዚህ ለሁሉም ነው መድኃኒዓለም ማለት የምንችለው። ካልቪኒስቶች ማለት አትችሉም። ኢሌክት አሎን ለተመረጡ ብቻ እግዚአብሔር አንድ ደቂቃ አሉት ላጠቃል እንግዲህ። ስለዚህ ይሄንን የሚያምን ትምህርት ይዞ አሁን ሙለታ ድንሃል ላልዳንክም ብለህ ብጠይቀው ነገ ሊሳሳት ስለሚችል አሁን ድኛለሁ አለኝ፣ ግን ነገ ሙስሊም ቢሆን ምን እንደሚለን ታውቃላችሁ? አይ አስቀድሜም አላመንኩም ነበር ነው የሚላችሁ። አስቀድሜም አላመንኩም። ስለዚህ አሁን ማመንና ለማመኑ አይታወቅም። ፕሮቴስታንት መዳንና ለመዳናቸው አይታወቅም። እኛ ግን ቤተክርስቲያን ኮንፈርም ታደርጋለች። ክርስቶስን በጥምቀት የለበሰ ሰው ድኗል። ከዚህ በኋላ ክርስቶስን እየመሰልክ ኑር እንጂ እንደፈለግ ኃጢአት የምትሰራ ከሆነ ንስሐ ባትገባ ትጠፋላችሁ፣ ንስሐ ባትገቡ እንዲሁ ትጠፋላችሁ ነው የሚለው መጽሐፍ ቅዱስም። ትቆረጣል፣ ፍሬ አፍራ፣ ክርስቶስን ምሰል ብለን ነው እኛ የምናስተምረው። ወደ እመቤታችን ያመጣው መዝገበ ጸሎትን መከራከሪያ አድርጎ አመጣው። ጀግናው ሃይማኖተ አበው ይጠቅሳል ብለን ስንጠብቅ ይሄንን ኃይሉ ዮሐንስ አንተ ራሱ ስላየው መዝገበ ጸሎት ይዞ መጣለን። ትናንትና ፕሪንት የተደረገ የታተመ ደግሞ በመሰረቱ ጽሁፍም ስተት የለበትም። ባይዘ እመለስበታለሁ በኋላ። ቴንክ ዩ ጨርሷል። በጣም አሪፍ። ተራው የኔ ነው። ቆይ ወደ አንተ እመጣለሁ። ሙለታዬ ተራው የኔ ነው። ብዙ አልቆይም። እኔ ለእናንተ ነው የምሰጠው። ቀሲስ ለእርሶም ጥያቄ አለኝ፣ ግን ከጥያቄ በፊት ግን ማወቅ ያለብን ነገር አለ። መመሪያችን መጽሐፍ ቅዱስ እንጂ ቅዱሳት መጽሐፍት ሌሎቹን አይደለም። ኃጢአት ስለመስራት በእያንዳንዱ ሃይማኖትም ከሆነ ስለ ሰዶማዊነትም ካወራን ኦፍኮርስ ሁሉም ቦታ ሰዶማዊነት የትኛውም ቸርች ውስጥ አለ፣ የትኛውም ሃይማኖት ክልል ውስጥ አለ፣ እዚህ ውስጥ አለ ብለን የምንከፋፈልበት ምንም ነገር የለም። ሰዶማዊነት ገጠር ውስጥም አለ፣ ከተማ ውስጥም አለ። አይምሰላችሁ፣ የትኛውም ቸርች ውስጥም አለ። ኃጢአት፣ የድርጊት ኃጢአት ሁሉም ቦታ አለ። እዚህ ጋር መናገር የምፈልገው ነገር ጌታችን ኢየሱስ ክርስቶስ የመጣው ኃጢአትን ሊያስወግድ ነው የመጣው። መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኦኬ፣ ወደፊት ነው የተናገረው። ገና የሚያደርገውን መጥምቁ ዮሐንስ ገና በዮርዳኖስ ወንዝ ሳለ የተናገረው ነው። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን በሚል ኃጢአትን እንዳስወገደ ተናገረ። ሶስተኛ ጥቅስ ዮሐንስ ወንጌል ምዕራፍ 16 ይመስለኛል፣ ከተሳሳትኩ አርሙኝ። መንፈስ ቅዱስ በመጣ ጊዜ ዓለምን ወደ ሶስት ነገር ይወቅሳል አለ። ዓለምን አንደኛ ስለ ጽድቅ፣ ሁለተኛ ስለ ፍርድ፣ ሶስተኛ ስለ ኃጢአት። ኃጢአትን በተመለከተ ምነው ፍርድን በተመለከተ የዚህ ዓለም ገዢ ተፈርዶበታል። ኖ ኤክስኪውዝ። ሰይጣን አሳሳተኝ፣ ሰይጣን እንደዚህ ያደረገኝ፣ ወሬን አቁም። የዚህ ዓለም ገዢ ተፈርዶበታል። ጽድቅን በተመለከተ ሁሉን ፈጽሞ የራሱን ደም ለኤቪደንስ ይዞ ወደ አብ ስለኛ መግባቱን ወደ አብ ስለመሄዴ ነው። ምንም ግርግር የለም። ጽድቅን በተመለከተ ተሰርቶ ያለቀ ነገር ነው። አንተ እንደ አዲስ የምትሰራው ነገር የለም፣ ያለቀ ነገር ነው። ኃጢአትን በተመለከተ እዚቻ እንድታሰምሩበት የምፈልገው ኃጢአትን በተመለከተ በእኔ ስለማያምኑ ነው። አሁን ተመልከቱ። ለቀሲስ ጥያቄ የምጠይቀው እዚህ ጋር እኔ እንደው በአጭሩ መልሰውልኝ የሙለታ ተራ ስለሆነ ወደ ሙለታ ነው የምንሄደው።
ሲጀመር ኃጢአት አለ ወይ? እንደ መጽሐፍ ቅዱስ እንዲመልሱልኝ እንጂ አሁን እንደ ፍካሬ ኢየሱስ ወይም እንደ ገድለ ማርያም ምናምን አይደለም ጠይቆት። ኃጢአት ሲጀመር አለ ወይ? የድርጊት ኃጢአት ሌላ ጉዳይ ነው፣ እሱን እናወራለን። ዝሙቱ፣ እርኩሰቱ፣ መዳራቱ፣ ጣዖት ማምለኩ፣ ሰው ማማቱ ምናምኑ እሱን ሌላ ታሪክ ነው። ግን ኃጢአት ፖቴንሻሊ ኃጢአት አለ ወይ? በእርሶ በጠቀስኩት ጥቅስ አልተወገደም ወይ ኃጢአት? ለምን ሀምብል አንሆንም? እዚህ ጋር ከኔ ይልቅ እግዚአብሔር ያውቃል። ኃጢአትን በተመለከተ ኢየሱስን ሪጀክት የማድረግ ኃጢአት ብቻ አይደለም ወይ የቀረው? ሌላ ምን ኢየሱስ ትቶ የሄደው ነገር አለ? እችን እስቲ መልሱልኝ ባጭሩ፣ ወደ ሙለታ ከመሄዴ በፊት ባጭሩ። ኃጢአት አለ? የስ አለ አለ አለ። ቆይ ልመልስልህ፣ ላብራራ። ቆይ በክርስቶስ የተወገደ ኃጢአት አለ። አዎ የዓለሙን ኃጢአት ማለት በአዳም በደል ምክንያት ወደ ዓለም የገባውን ያ የዓለም ቤዛ በግ ሆኖ የዓለሙን ኃጢአት በደሙ ፈሳሽነት ለአንዴና ለዘላለም አስወግዶታል። በአዳም ምክንያት አሁን የሚከሰስ የሚወቀስ ሙስሊሞችን እንኳን ወደፊት እግዚአብሔር የሚጠይቃቸው በአዳም ምክንያት መሆኑ ቀርቶላቸው በክርስቶስ ባለማመን ኃጢአት ነው የሚጠየቁት። አሁን ያለው ኃጢአት ምን አይነት ነው? በክርስቶስ አለማመን ነው። ዮሐንስ ወንጌል ምዕራፍ 16 ቅድም የጠቀስከው ምን ይላል? እንዲህ ነው የሚለው መጽሐፍ ቅዱሱ፣ አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለዚህ ዛሬም መንፈስ ቅዱስ ኃጢአተኞችን ይወቅሳል። ምን ብሎ? በእርሱ በክርስቶስ የማያምኑ ሰዎች አሁንም ኃጢአተኞች ናቸው። በክርስቶስ አለማመን ኃጢአት ነው። ምን አይነት እኔ ያልኩትን እኮ እየደገሙልኝ ያሉት ይሄንን ማን ነው ማምነው ነው እኮ። ኃጢአት አሁን የለም አለ ስላልክ ነው እኮ። ልመልስልህ አለ ብለውኛል። በአንድ ፊት ደግሞ የለም እያሉኝ ነው። ቆይ ሙስሊሞቹ ተጽናንተው ቁጭ እንዳይሉ አሁን በአዳም ምክንያት እርሶ ለሌላ ሰው አይስሙ። ቀሲስ መጽሐፍ ቅዱስ ብቻ ይንገሩን። ቆይ አሁን በአሁኑ ሰዓት ላይ በክርስቶስ አለማመን ምንድነው? ኃጢአት ይባላል። ኦኬ፣ በክርስቶስ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ይመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈሱን ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ኃይልሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለብህ። ክርስቶስን መምሰል መቻል አለብህ በህይወትህ። ይሄ መቀደስ መንጻት የሚባሉት ነገሮች በእናንተም እኮ አሉ። እነዚህ ነገሮች ተመልሶልኛል። በቃ ተመልሶልኛል። ሰዓታችን ተጠቀም። ቴንክ ዩ ሶ ማች ሙለታ። ተራው ያንተ ነው። 5 ደቂቃ ውሰድ በደንብ እንድታስረዳን። አሁን አንተ ካልቪኒስት ምናምን የሚለውን እኛ መስማት አንፈልግም። እሱ የራስህ ቤት ነው። አሁን አንተ እስቲ በተነሳው ሐሳብ ላይ መዳን በክርስቶስ ኢየሱስ ብቻ ኃጢአት ተወግዷል። እኔ ተወግዷል ብዬ ነው የማምነው። ኃጢአት የለም ብዬ ነው የማምነው። የድርጊት ኃጢአት ለብቻ ቴኬር የሚደረግ ነው። የነፍስ መዳንን ለይቼ ነው የማየው። እኔ እንደዚህ ነው ብቻ። አንተ እስቲ ንገረን በዚህ በተነሳው ሐሳብ ላይ ቴክ ዩር ታይም። በተነሳው ሐሳብ ላይ እንትን እላለሁ። በጣም በሚያሳዝን ሁኔታ ይሄ አሁን እሳቸውን የሚሉትን ነገር ልተው። አሁን 5 ደቂቃውን በሙሉ ፖለቲካና ማናምነውን ነገር ስለኛ ሲያወሩ ነው የጨረሱ። በጣም በሚያሳዝነው ነገር አሁን እሳቸው ያሉትንም በተአምር መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን አዳማዊ አይደለም፣ ሙስሊሞች አዳማዊ አይደሉም ማለት በአዳም አይደሉም። አንድ ሰው በአዳም ካልሆነ ባይዘው ወይ በጌታ ነው ወይ በአዳም ነው ወይ በጌታ ነው። አንድ ሰው ወይ ኢን ክራይስት ነው በክርስቶስ ነው ወይ ደግሞ አዳማዊ ነው፣ አዲሱ ሰው ነው ወይም አሮጌው ሰው ነው። በዚህ መካከል በአዲሱ በአሮጌው መካከል የሚባል የለም። ሰው አዲሱም አይደለም አሮጌውም አይደለም የሚባል ነገር የለም። ባይዘው ወይ አንድ ሰው አዲሱ ሰው ነው ካልሆነስ አሮጌው ሰው ነው። አሮጌው ሰው ነው ማለት አዳማዊ ነው፣ ወይ በክርስቶስ ነው ወይ በአዳም ነው። አለቀ። ወይ ፍጥረታዊ ነው ወይ ደግሞ በጌታ ነው፣ በቃ ክርስቲያን ነው። ስለዚህ ከዚህ ያለፈ ነገር መጽሐፍ ቅዱስ ውስጥ የለም። እሳቸው ግን በአዳምም አይደሉም በክርስቶስም አይደሉም አሉ። አዳማውያንም አይደሉም ማለት በቃ በአዳም በኩል የሚመጣው ምንም አይነት በቃ በአዳም በኩል የሚጠይቁት አሉ እንተው እሱን። ኤኒዌይስ ግን በጣም በሚያሳዝን ሁኔታ ስለ ቤተ እምነታቸው ዲፌንድ ማድረግ ሲጠበቅባቸው፣ በእርግጥ እንዴት አድርገው ሊመልሱ ይችላሉ? ምንም ሊመልሱ እንደማይችሉ ግልጽ ነው። ሲጠበቅባቸው የውሸት ክስ እኛን ሲከሱን ነበር፣ እውነት ለመናገር ማለት ነው። እኛ ያላልነውን የማናደርገውን የማንለውን ነገር ማለት ነው። እኔ አሁንም ጥያቄ ሰው በክርስቶስ ኢየሱስ በኩል
ከሲኦል ሲኦል ሆኖ ማለት ነው ኃጢአት ሰርቶ ሲኦል ገብቶ ወደ ገነት እንኳን በሲኦል ተው በምድር ላይ ሆኖ እንኳን አሁን እየተከራከርንበት ያለ ነው እሱ ነው። ሰው ኃጢአት ከሰራ አይድንም ነው የነሱ ክርክር። በማርያም ከሆነ ግን ይቻላል ማለት መጽሐፉ ላይ አለ። ሲኦል የገባ በማርያም ሞት በኩል ወደ ገነት ገብቷል። ኢቭን ማርያም የሞተችበት ዓላማም ለምንድን ነው? ኃጢአተኛ ስለሆነች ወይ ደግሞ እንደ ሰው ሁሉ መሞት ስለሚገባት ኃጢአተኛ ስለሆነች ማለት የአዳም ዘር ስለሆነች ማለት ነው። ኢቭን እንግዲህ መጽሐፍ ቅዱስ ሰው ከአዳም ውጭ የሆነ ኃጢአት የሌለበት የሚባል ሰው የለም። በቃ ሁሉም ይሄ የነሱ ልጆችም እየተናገሩት ነበረ። ድቀተ ባህሪ ያለባት ብለው በተለያየ መንገድ ይሄ አሮጌው ማንነት አለባት ብለው ሲናገሩ ነበረ። ኤኒዌይስ ምን እያልን ነው? ማርያም የሞተችው ሰው ስለሆነች መሞት ስለሚገባት ሳይሆን ሰዎችን ለማጽደቅ ነው ብለው ኢቭን በዚህ ምክንያትም በመሞቷ ለኃጢአተኞች በመሞቷ ምክንያትም የፍጥረት ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ኢቭን በሷ የጸሎቷ መጽሐፍ የምስጋና መጽሐፍ ያጻፈ የዘላለም ሕይወት ያነበበም ያስነበበ የዘላለም ሕይወት እንዳለው በሕይወት መጽሐፍ እንደሚጻፍ ይናገራል። ይሄንን ክሌም መጽሐፋቸው ይላል ብለን ክሌም አደረግን። ይሄንን ከመመለስ ይልቅ እንትናቸው ምን ይጠቅማል? እሱ ቤተ እምነታችሁን ለምን ዲፌንድ አታረጉ? እኛ ዲፌንድ እናረጋለን። ወንጌላዊ አማኝ ከመጽሐፍ ቅዱስ ውጪ ሌላ ገድል የለው ድርሳን የለው። እኔ ዲፌንድ አረጋለሁ? እኔ 66ቱ መጽሐፍ ቅዱስ ነው ማምነው። በ66ቱ መጽሐፍ ቅዱስ ያለውን ነገረ መለኮት ወይም ቴዎሎጂ አምናለሁ። እዛ ውስጥ ችግር ካለ እሞግታለሁ። የትኛውም ነገር መዳን በእምነት ብቻ በክርስቶስ ብቻ ክብር ለእግዚአብሔር ብቻ የሚለውን ነገር በጸጋ ብቻ የሚል እነዚህ ነገሮችን ሁሉ ሞግታለሁ። በዚህ ጉዳይ በእኔ ቴዎሎጂ ማንም ሰው ተነስቶ ትክክል አይደለም ብሎ ቢለኝ አንተም እኮ ዩቲዩብ ፋላሲ ይባላል። ባይዘው አንተም ስተት ነህ እኔም ስተት ነህ፣ አንድ እኩል ማለት ነው። እኔ ብቻ ሳይሆን ስተት የሆንኩት አንተም እኮ ስተት ነህ። የኔ ስተት መሆን እኔ ስተት አይደለሁም። በእርግጥ የኔ ስተት መሆን እናንተን ልክ ያረጋችኋል ወይ ነው ጥያቄው። ለምሳሌ እኔ አንድ ሰው በጌታ በኢየሱስ ክርስቶስ ከዳነ በኋላ ኃጢአት በሰራ ቁጥር እግዚአብሔር እየሰረዘው እኛ ማንልም ብለዋል። እንግዲህ ምን እንደሚሉ በኋላ ይነግሩናል። እየሰረዘ አንዴ ከልጅነት እያባረረው መልሶ ልጅ እያደረገው እግዚአብሔር አይሄድም። እንደዚህ አይነት ጫወታ የለም። በሕይወት መጽሐፍ እየጻፈ እየደመሰሰ እንደዚህ አይነት ጫወታ የለም ነው ብለን እያልን ያለ ነው። ስለዚህ በግልጽ ጉዳይ እሺ ይሄ እንኳን ስተት ቢሆንም ባይዘወይ ለምሳሌ በወንጌላውያን አማኞች ውስጥ በኢቫንጀሊካል ሰርክል ውስጥ ምን አለ? አንዴ የዳነ ሰው ለዘላለም ድኗል የሚለውን ቴዎሎጂ የማይቀበል ሰው አለ። እሺ እሱን እንኳን ወደዛ እሺ ለምን አይመጡም? አሁን ይሄ እናንተ ካልቪኒስት ብላችሁ የጠራችሁት አክቹአሊ የካልቪን ትምህርት ብቻ አይደለም። ይሄንን ትምህርት ትክክል አይደለም ብላችሁ ካመናችሁ አንድ ደቂቃ ቀርተዋል። እቺን አንድ ደቂቃ እኔ አንተን በሆነ የምጠቀምበት ምን እንደው ታውቃለህ? እንዲህ ትላላችሁ የሚለውን ትቼ ከመጽሐፍ ቅዱስ አይዲያን ረገጥ አድርጌ አስተምር ነበረ። አንድ ደቂቃ አንተ ተጠቀምበት። ስላቋረጥኩ ይቅርታ። አንድ ደቂቃ አለ ግን ችግር የለም። ኦኬ ኤኒዌይስ ዞሮ ምንድን ነው እያልን ያለ ነው? እኛ የወንጌላውያን ቤተ እምነታችን ምንድን ነው? ሰው ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ተብሎ በግልጽ ተነግሯል። ይሄ ቃል ብቻ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን ብዙ ነገር ነው የሚያፈርሰው ማለት ነው። ያዳንን እግዚአብሔር ነው፣ ሌላ ቅዱሳን ምናምን አማላጅ መላእክት ምናምን የሚል አይደለም። ኢቭን በእነሱ መጽሐፍ ባይዘወይ ክርስቶስን ብትክድ እግዚአብሔርን ብትክድ ትገባለህ የሚል አለ። እሱንም በማስረጃ ቀርባለሁ። መጽሐፍ ቅዱሱ ግን እግዚአብሔርን ያዳንን አለ። እግዚአብሔር ለምንድን ያዳንን? ስለወደደን፣ በቃ ስላፈቀረን እግዚአብሔር አዳንን። እግዚአብሔር አድኖናል በእምነት በኩል በጸጋው በእምነት አድኖናል። ያ እግዚአብሔር አዳንን በነፃ ነው። እሱን ደግሞ በእምነት እጅ በኩል ተቀብለናል። እኛ ድነናል። አንዴ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ነን ለዘላለም ነው። የእግዚአብሔር ልጆች ምን ሆነው ባይዘው የእግዚአብሔር ልጅ የማንሆንበት ጊዜ የለም። የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ የእግዚአብሔር ልጅ የማንሆንበት ጊዜ የለም። በቃ የእግዚአብሔር ልጅ። ስለዚህ እኛ የእግዚአብሔር ልጅ። በጣም አሪፍ። አሁን ጥያቄ ሙለታ ለአንተ ጥያቄ አቀርባለሁ። እኔ ጥያቄ አለኝ። ቀደም ቀሲስ ዲበኩሉ ከተናገሩ በኋላ መልሼ ጥያቄ ጠይቄያቸው ነበረ። አንተን ደግሞ ጥያቄ መጠይቅህ በዚሁ በካልቪኒስት አስተሳሰብ ዙሪያ ነው የምጠይቅህ። ብዙ ሰው ላያውቅ ይችላል። እዚህ ጋር ኦፍኮርስ እግዚአብሔር በፍቅሩ ነው ያዳነን። ማንኛችንም ራሳችንን አላዳንንም። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። እና ምንም እዚህ ጋር ጣልቃ ገብተን መልአክ አዳነን ከሊት አዳነችን የምንለው ነገር የለም። መጽሐፍ ቅዱሳዊ ክሊር የሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ነው ያለው። ይህ ክፍል ከዘመን ዘመናት በፊት ይህ ጸጋ ተሰጠን፣ አሁን በልጁ በኢየሱስ ክርስቶስ መገለጥ ታይቷልና እኔም በወንጌል ሰባኪ በሆንኩበት በእርሱ ሕይወትና አለመጥፋት
ተገልጧል፣ ወደ ብርሃን ወጥቷል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችንን አላዳንም፣ ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስህን ውሰደው እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? እንግዲህ ኃጢአት ትልቅና ትንሽ የለውም። ቅድም እሳቸው ስለ መግደል ነው ያሉት። እኔ መግደል ጋር አልሄድም። መግደል ዝም ብሎ ሰውን አይገልም። ሰውም የገደሉም አሉ። እግዚአብሔርን አውቃለሁ የሚሉ ሰው የገደሉ ሰዎች በታሪክ የሉም ማለት አይደለም። መግደል ምናምን ጋር እንሂድና ስህተት ማንም ሰው ይሳሳታል እና ታዲያ እንዴት ነው እሺ ያንን ኃጢአት እንዴት ነው የምናርመው? ድኛለሁ ብሎ አንድ ሰውስ ደግሞ እሺ ከዳነ በኋላ የስጋ ፈተና ልክ ለመሄድ ይፈልጋል፣ ገርልፍሬንድ መያዝ ይፈልጋል፣ ሾለክ ብሎ መጠጣትም ይፈልጋል። ግን ጌታን ይወዳል ይህ ሰውዬ። እንዴት ነው ከድነት አንጻር ይድናል ይህ ሰው? እንደዛ እያለ ዘመኑን እየወደቀ እየተነሳ እየተዝናናም አንዴ ድኛለሁ በሚል ማለት ነው። እንዴት ነው ይህን ማኔጅ የምታደርጉት? ኦኬ፣ በመጀመሪያ ደረጃ አንዴ ድኛለሁ እንደፈለኩ ኃጢአት አደርጋለሁ ብሎ የኃጢአት አፒታይት ያለው ሰው ማለት ኃጢአት ለማድረግ በጣም ንቁ የሆነ ሰው ኃጢአት ለማድረግ በጣም የሚወሰወስ እንግዲህ በዘመናዊ ቋንቋ ልበለው የሚወሰወስ ሰው ይሄ ከመጀመሪያው አልዳነም። ለምንድን ነው አልዳነም የምንለው? ሰው የሚድነው በጸጋ ነዋ። ጸጋ ደግሞ አለማምኞትና ኃጢአተኝነትን የሚያስክድ ነው ብዬ ቅድም ተናግራለሁ። የሚያስክድ ኃጢአት እንድጠላ የሚያደርግ ሙለታ ሁላችንም እኮ ራሳችን ለቀቅ ካደረግን እኮ ኃጢአት የሆነ ኃጢአት የሚያምረው ማንነት እኮ አለ። ጨቁንን ይዘነው ነው እንጂ ሁላችንም ከዚህ ነገር የሚወንድነን ብዬ አላስብም። እውነት ለመናገር ካላጋነንን በስተቀረ አይኖ በድፍረት ኃጢአት ላናደርግ እንችላለን። ግን የሆነ ለምሳሌ አንድ ወጣት የሆነች ቆንጆ ሴት ቢያይ የሆነ ስሜት ሊሰማው ይችላል፣ ሊወድቅም ይችላል። ይሄ እንደዚያ ስሜት አይሰማንም ልንል እንኳን አንችልም። እንዴት ነው ማኔጅ የምናደርገው ከድነታችን አንፃር? እያልኩ ያለሁት በመጀመሪያ ደረጃ ኃጢአትን ይሄ ምንድን ነው የሚባለው ቴምፕቴሽን፣ ይሄ በመፈተን ደረጃ እና ኃጢአትን ፈልጎ ለኢንጆይመንት ደስ እያለው በኃጢአትን መርካት፣ ኃጢአትን ፈልጎ አሳዶ መስራት የተለያየ ነገሮች ነው። ክርስቲያን ሊፈተን ይችላል ወይ? ክርስቲያን ውጊያ አለበት ወይ? ለምሳሌ ይሄ ስፒሪቹዋል ዋርፌር የምንለውን ማለት ነው አለበት ወይ? አዎ አለ። እንደውም ግልጽ አድርጌ ልጠይቅ። እንደውም አንድ ሰው መኪና እየነዳ ሊሆን ይችላል። እንግዲህ ኃጢአት ትልቅና ትንሽ የለውም። ድንገት የሆነ ሰው ከት ያደርገዋል። ታውቃለህ፣ አንዳንድ ጊዜ ሁላችን የምንፈተንበት ነገር አንተ ማስረባ አንተ ድድብ አታይም እንዴ ምናምን ይላል አንዳንድ ሰው። እኛም ልንል ኦኬ አለ አንድ ሰው ጌታን በደንብ የሚወድ ሰውዬ ነው። ድንገት ያችን እንዳለ ንስሐ ሳይገባ ማረኝ ጌታዊ ሳይል መኪና ገጭቶ ቢገለው ሰውዬው ሲኦል ነው የሚሄደው መንግስተ ሰማያት? በጣም ቆንጆ እየተናገርኩ ነው። አሁን ምን እያልኩ ነው መሰለ? አንድ ሰው ከዳነ በምንም አይነት ሚኒስ ነው የምለው፣ በምንም አይነት ሚኒስ ሲኦል የሚገኝበት ከዳነ ማለት የእግዚአብሔር ልጅ ከሆነ ከሲኦል ጋር ያለውን አድራሻ ለአንዴና ለመጨረሻ የተቋረጠ ነገር ነው። በቃ አለቀ፣ የተቋረጠ ነገር ነው። እችኑ ጥያቄ ሙለታዬ ያዘልኝና ቀሲስ ዲበኩሉ እየሰሙ ከሆነ እርሶንም ጥያቄ እችን የሙለታን ጥያቄ ሙለታዬ ያዘልኝ እዚህ ጋር አሁን ያልኳትን ጥያቄ የሆነ ሰው የሆነ ተሳስቶ ተሳድበው ደደብን ብሎ ዋሬቨር ምንም ይበል አድርጎ ድንገት ማረኝ ሳይል ከፈለገ በዝሙትም ወድቆ ሊሆን ይችላል። ቅዱሳን የሆነ ጌታን በጣም የሚወድ ዳግም የተወለደ ሰው በሆነ ኃጢአት ተያዘና ወደቀ በሆነ ነገር ማረኝ ሳይል ማታ ተመቻችቶ ንስሐ ሳይገባ ድንገት በዚህ ማልትን ብሎት ቢሞት ሲኦል ነው ወይስ መንግስተ ሰማያት ነው የሚገባው? ቀሲስ ዲበኩሉ ራስዎትን አንሚውት አድርጉና ይመልሱልኝ። ከዛ በኋላ የሁለታችሁ መልስ ላይ እኔ ራሴን ሰጣለሁ። ማንም ሰው እንዳይኮርፈኝ የራሴን ነው ማወራው። ቀሲስ ጎይ ኖ አልመልስም። መጀመሪያ እርሶ መስማት ፈልጋለሁ እኮ። ምንድነው ጥያቄህን ነው ያልኩት። ጥያቄውን አንድ ሰው ትክክለኛ ክርስቲያን ዳግም የተወለደ ከእግዚአብሔር የተወለደ ሰው ትክክለኛ ክርስቲያን የሆነ ሰው በእርሶ ሚዛን ማለት ነው ትክክለኛ ኦርቶዶክሳዊ በቃ ቢሞት መንግስተ ሰማያት የሚገባ ሰው ይሄ ሰውዬ ድንገት አንድ ቀን በሆነ ኃጢአት ተሳሳተ። ለምሳሌ የስርቱ አይነት ምሳሌ ነው ያደረኩት። መኪና እየነዳ ድንገት ከት ሲያደርገው ሰንባዲ እንታታም ዳንተ እውር ይህ ደብደብ ምናምን ብሎ ሊሆን ይችላል። ወሬባ ድንገት ከዛ ንስሐ ሳይገባ በመሃል መኪና ገጭቶት ቢሞት ሲኦል ወይስ መንግስተ ሰማያት ነው የሚገባው? በእርሶ በሉ ንገሩኝ። ይሄንን ንስሐ አልገባም፣ የመግቢያ ጊዜም አላገኘም ገና። ያ እንደ ደደብ
አንተ ምናምን ወይ የሆነ ነገር ብሎ ሊሆን ይችላል። ንስሐ አልገባም ምሳሌ ነው። ወይም ደግሞ በሆነ ሴት ተፈትኖም ሊሆን ይችላል፣ ወድቆም ሊሆን ይችላል። ንስሐ ከመግባቱ በፊት ድንገት ቢሞት የት ነው የሚሄደው? ይመልሱልኝ። እቺ የብዙ ጥያቄዎቻችንን መልስ ለምሰጥ እዚህ አድማጮችን በሙሉ መልስ ሊሰጥ የሚችል ነው። ከዛ በኋላ እኔ የራሴን ሐሳብ ሙለታ የራሱን ነግሮናል፣ እኔም እናገራለሁ የራሴን። እናንተ ትሰሙኛላችሁ ማለት ነው። ጎሄድ። እሺ፣ በመጀመሪያ ኃጢአት ሁሉ እኩል የሆነ ሌብል አለው ብለን አናምንም። ኃጢአት ቢሆንም ግን እንደው በዳይ ጸልሳል ሊሆን ይችላል። አሁን እዚያ ሞክስ እናደርገው የነበረው ቀሲስ የኃጢአት ትልቅና ትንሽ የለውም ተብሎ ተጽፏል መጽሐፍ ቅዱስ ላይ። አይ ግድ የለም፣ ወዴት እኔ የኔን ምላሽ ነው የምመልስልህ። የኔን ምላሽ እሺ ግድ የለም። እሺ ሞክስ እናደርገው የነበረውን ሁሉ እኛ እኮ ይሄ ተፈጥሮ ሊያስተምረን ይችላል። ሕፃን ልጅ እንደ እውቀቱ እንደ አቅሙ ቢሳሳት እና ደግሞ በጣም አዋቂ የሆነ ሰው ሲሳሳት አባት እኩል አይቀጣም ልጆቹን። አይቶ አመዛዝኖ ታማሚ የሆነ ልጅ ሊሆን ይችላል፣ ባላይምሮ ሊሆን እንደዚህ ያሉትን አይቶ ነው። እግዚአብሔር እውነተኛ ዳኛ ነው። ፍትሁ በጣም የረቀቀ ስለሆነ ዝም ብሎ በጣም ጥቃቅኑን ሁሉ ነገር ቆጥሮ ሲኦል ይከተናል ካልን አንድም የሚድን የለም። እኛ ሲጀመር ኃጢአት በገቢር ብቻ ሳይሆን በንግግር ብቻ ሳይሆን በሐሳብም ጭምር የሚሰራ ኃጢአት ስላለ በሐሳባችን ሁሉ ልንበድል እንችላለን። እኛ በጣም ትልልቅ የሆነ የልብ ጥንካሬ፣ ጭካኔ ውስጥ ላይ ያለ ቂም በቀል ይዞት የሚሄደውን ዳሜጅ ከሆነ ለምሳሌ ሰው ልገል ቂም በቀል ይዤ አስቤ እየሄድኩኝ እያለ ቀድሞኝ ልገለው ያልኩ ሰውዬ ቢገለኝ ምንም ጥያቄ የለውም፣ ገሃነም ነው የምትገባው። ነገር ግን ይሄኛው ሰውዬ ይሄ ሊገል እየሄደ መሀል ላይ ይቅርብ በቃ ብሎ ቢመለስ እንዳደረገው አንቆጠርም። እንደዚህ ያለ ስለዚህ ማሰቡ ኃጢአት ነው። ግን መመለሱ ደግሞ ንስሐው በቅጽበት ስለሚጀምር ከመጸጸት ስለሚጀምር ስለዚህ እንደዚህ ያለውን ነገር ኃይልሻ መፍትሄው ቀሲስ እኔ ክሊር ጥያቄ የጠየቅኩት እኔ ለምሳሌ ያደረገ ለምሳሌ ተሳደበ፣ ስድብ ግጥም አድርጎ ተሳደበ ተናዶ፣ ከዛ በኋላ ማረኝ ከማለቱ በፊት ነው ድንገት ተገኝቶ የሞተው። ይሄ ሰውዬ ክሊር የሆነ ጥያቄ የጠየቅኩት ሲኦል ወይስ መንግስተ ሰማያት? ቁጣ ነው ይሄ። አሁን ቁጣ ነው ይሄ። ኃጢአት ይኸውልህ ቁጣ ሊሆን ይችላል። ቁጣ ሰው እሺ፣ ተውት፣ ይሄን ተውት። እሺ፣ ተፈተነና በዝሙት ወደቀ አንድ ሰው። በዝሙት ነው ያልኩት። ተፈትኖ ኃጢአት ፈትኖት በዝሙት ወደቀ። ከዛ በኋላ ንስሐ ክርስቲያን ነው ንስሐ ይገባል። ነገር ግን ንስሐ ከመግባቱ በፊት ቢሞት ምንድን ነው የሚሆነው? አይኖ ከባድ ነው። ዝሙት የሚባለውን ነገር በጣም ዘግናኝ ነው ያነሳሁት። አይኖ አውቃለሁ፣ ግን ምንድን ነው የሚሆነው? አሁን ስለነገርከኝ ልንገርህ መጽሐፍ ቅዱስ ጠቅሼ። እሺ፣ የሥጋ ሰላም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ገላትያ ምዕራፍ 5 ቁጥር 20 ወይንም 19 እስከ 21 ይሄ ነው መልሴ። እንደ መጽሐፍ ቅዱስ ዝሙት የሚፈጽም ሰው የእግዚአብሔር መንግስት አይወርስም ተብሎ ተጽፏል። የዳን ነው በጸጋ እንጂ በስራችን አልዳንም እወቁ። ከስራ አይደለም ማንም ሰው እንዳይመካ ተብሎ ተጽፏል። አሁንም ስራዬን አላስገባም እዚህ ውስጥ። ኦኬ፣ በስራዬ አልዳንኩም፣ በስራዬ አልጠፋም። ሲጀመር በጣም ይቅርታ እየተፈለኩ ስለሆነ ነው። ኃጢአትን አታድርግ የተባልኩት ስለማይገባና ከኔ ስለማይጠበቅ ከአንድ ክርስቲያን ዳግም የተወለደ የእግዚአብሔር ቤተሰብ የማይጠበቅ አስቀያሚ ነገር ስለሆነ እንጂ አታድርግ የተባልኩት። ብታደርገው አንደኛ ይጎዳሃል፣ ሁለተኛ አይጠቅምህም፣ ሶስተኛ ለሰይጣን አክሰስ ትሰጣለህ፣ አራተኛ ምስክርነት ይበላሻል፣ አምስተኛ ነገር እግዚአብሔር ከኔ ይልቅ ያውቃል አታድርግ ስላለኝ አላደርግም በሚል እንጂ ከመዳን እና ካለመዳን ጋር ሲጀመር አላገናኘውም። ከመዳንና አለመዳን ጋር የማገናኘው በሚያምን አይፈረድበትም፣ በማያምን ግን አሁን ተፈርዶበታል። ሲጀመር የማደርገውን ኃጢአትና በደል ከድነቴ ጋር ከቀላቀልኩ በስራዬ ዳንኩት ማለት ነው። አውቄ ነው እንደዚያ ጠንካራ ጥያቄ የጠየቅኳቸው እንጂ እናድርግ ኢትስ ኦኬ ብናደርግም ችግር የለም እያልኩ አይደለም። ችግርማ አለ። ከሳልቬሽናችን ከድነታችን ጋር የምናገናኝ ከሆነ በስራዬ ዳንኩት እያላችሁ ነው ማለት ነው። እኔ በማረኝ ሰው ይድናል ብዬ ንስሐ ምገባው ንስሐ መግባት ስላለብኝ ነው። ለጨዋነት ነው።
መንፈሳዊ ጨዋነት በእግዚአብሔር ፊት እውነት ለመናገር ንስሐ እኮ ማለት ማረኝ አይደለም፣ ባይዘው ዩተርን ማድረግ ነው። ይሰርቅ የነበረ ድጋሚ አይስረቅ ነው የሚለው። ስለሰረቀ ሲኦል ይገባል አይደለም። ይሄንን ከኔ አፍ ስትሰሙ አድርጉ እኮ በቃ ክለብ ሂዱ ገርልፍሬንድ ያዝ እኮ እያልክ ነው። ከጠቀመ ጓሄድ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ተብሎ ተጽፏል። እኔ የድፍረት ኃጢአትን የማልን ለማመደው ስለማይጠቅመኝ ነው። ካልጠቀመኝ ይጎዳኛል፣ ወንድሞቼንም ይጎዳል፣ ባዲ ኦፍ ክራይስትንም ይጎዳል። ነገር ግን ለምሳሌ እኔ ትራፊክ ላይ ድንገት ሰንባዲ ከታርጎኝ ድንገት ተናድጄ ተሳድቤ በዛን ሰዓት በሞት ሲኦል ገባለሁ የሚል እምነት የለኝ። አባቴ ጋር ነው የሚሄደው። ለምንድነው ሲኦል የምገባው? ያ እሺ ቆይ አሁን ቅድም ቀሲስ ዲበኩሉ የጠቀሱት ጥቅስ አለ ገላትያ ምዕራፍ 5 ሲጀመር ያ ቦታ እኛ እንደምንጠቅሰው አይደለም። ክፍሉ የማያምኑ ሰዎችን ምሳሌ አድርጎ ለሚያምኑት ለገላትያ ሰዎች ማስጠንቀቂያ እየነገረ ያለበት ቦታ ነው። እንዲህ የሚያደርጉ ሰዎች መጀመሪያውኑ እነዚህ ሰዎች የዳኑ ሰዎች አይደሉም። ሲጀመር እነሱ የዳኑ ያልዳኑ ዓለማውያን እንደሚለማመዱት መንግስተ ሰማያት የማይወርሱ ሰዎች የሚገለጥባቸው እነ ዝሙት፣ እርኩሰት፣ መዳራት እነሱ የእግዚአብሔር መንግስት እንደማይወርሱ ታውቃላችሁ። እንደነሱ አትሁኑ ነው ክፍሉ። መንፈሳውያን ሁኑ ነው። ሶ ብዙ ጊዜኛ ለእንትናችን ጠቅሰዋል። እኔን ክፍል በመሰረቱ አሁን ቀሲስ ዲበኩሉ በሌላ ቋንቋ የነገሩን ምንድነው? በስራቸው እንደዳኑ ነው የነገሩን። በስራቸው የሚጠፉ ከሆነ ይሄ ኮምፕሊትሊ ከጸጋ ትምህርት ጋር ተቃራኒ ነገር ነው። እኔ ከሙለታ ጋር የምስማማው ምንድነው? አንድ ሰው ከዳነ በኋላ ትክክለኛ የዳነ ሰው ለምንድነው የሚጠፋው? እግዚአብሔር እኔ ቤተሰቦቼ አንድ ቀን ልጅነቴን ሰርዘውኝ ያውቃሉ እንዴ? ስሳሳት ሰርዘውኝ ያውቃሉ? አባቴና እናቴ እንኳን ስሳሳት ግፋ ቢል ይቀጡኛል እንጂ አንድ ቀን ልጅነት ሰርዘውኝ የማያውቁትን የሰማዩ አባቴ መንፈሳዊ አባቴ ያውም በድካሜ ማነው በራሴ ብርታትና ጽድቅ ያልዳንኩትን ራሱ በፍቅሩ ከወለደኝ ካዳነኝ በኋላ መልሶ ከህይወት መዝገብ ላይ የሚሰርዘኝ በድካሜ ለምንድን ነው? እና እኔ ይሄንን ነው ማምነው። እግዚአብሔር የተመሰገነ ይሁን። ልመልስልህ። ቆይ ላይዋጥላችሁ ይችላል። አንዳንዴ እኔ ልሄድ ቀሲስ ቆይ እጠይቅሃለሁ። ቆይ ተጠይቅ። ሁለት ደቂቃ ልስጦት። ቀጥሎ ሙለታ 2 ደቂቃ አለ። እኔ ልሄድ ስለሆነ ቶሎ ጨርሱልኝ። እሺ ጎሄድ እየሰማው ነው። አንደኛ የጠቀስከው ጥቅስ ሰው በህግ ስራ ማንም አይጸድቅም የሚለውን የሮሜ ምዕራፍ 3 ቁጥር 21 ስጠቅስ በህግ ስራ ይጸድቃል የሚል ትምህርት ማን አስተማረ? እዚህ ውስጥ ማንም በህግ ስራ የሚጸድቅ የለም። አሁንም ተመሳሳይ ነገር ግን ተናግረዋል ቀሲስ። ወይ ህግ ስራ ማለት ምን ማለት ነው? ኃይልሻ የጠቀስከው ጥቅስ እኮ ስለ ግዝረት ህግ ስራ ስለ ሙሴ ጋር ለሚያወራው እኔ በስራ ማንም በስራ ለማንም ሰው